ይኸው ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። አሁን የዛሬ እንግዳችንን በመጠኑ እናስተዋውቃችሁ። ወይዘሮ ተቋመ ወርቅ ታደሰ የሕግ መምሪያ ምክር ቤት አማካሪ ሆነው በተመረጡ ወቅት የተሰጣቸው የምርጫ ምስክር ወረቀታቸው እንዲህ ይላል። ስለ ሕግ መምሪያ ምክር ቤት አማካሪዎች አመራረጥ በ28ኛ ዓመት በቁጥር 284 ዝባር 61 በወጣው አዋጅ መሰረት የተከበሩ ወይዘሮ ተቋመ ወርቅ ታደሰ በጨውና ጉራጌ ምርጫ አውራጃ ለአምስተኛ ጊዜ በተካሄደው የሕግ መምሪያ ምክር ቤት የአማካሪዎች ጠቅላላ ምርጫ የሕግ መምሪያ ምክር ቤት አማካሪ ሆነው ተመርጠዋል ይላል። ይሁን እንጂ ብዙዎቻችን እንደምናውቀው በ1966 ስራ የጀመረው አምስተኛው የሕግ መምሪያ ምክር ቤት የሥራ ዘመን እንደምታውቁት እጅግ አጭር ነበር። በሴትነታቸው በግል የደረሰባቸውን መገፋት በመቃወም በተለያዩ ፍርድ ቤቶች መብታቸውን ለማስከበር የተሟገቱት እንግዳችን በግብርናም ሆነ በተለያዩ የንግድ ዘርፎች የተዋጣላቸው ነጋዴም ነበሩ። ታሪካቸው በግል የተሳካ ሕይወት በሚል ርዕስ በመጽሐፍ ታትሟል። ከወራት በኋላ 90 ዓመታቸውን የሚያከብሩትን ወይዘሮ ተቋመ ወርቅ ታደሰን ፈቃዳቸው ሆኖ ስለ ሕይወታቸው በሰፊው ያጫወቱንን እናቀርብላችኋለን። የተከበራችሁ አድማጮቻችን በያላችሁበት ቦታ ምቹ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ። ወይዘሮ ተቋመ ወርቅ ከአብዮቱ በኋላ ጠቅልለው ወደ ንግድ ስራ ይገባሉ። አዎ፣ ከባንክ ተበድረው የቁርስ ቤትና የእንግዳ ማረፊያ ሰሩ። መጀመሪያ አዎ ፔንሲዮን ያንን ፔንሲዮን ተበድሬ ስሰራ ያው ዘመድም ቤተሰብም ሁሉ እርዳታም ጭምር ነው ሳስመርቅ በአንድ ቀን በሁለት ቀን ውስጥ ወደ 200,000 ብር ሰጡኝ እና ያንን ገንዘብ ወዲያውን ወስጄ ሰጠኋቸው። ለባንክ የተወሰነ ነበረ እንድከፍል የተደረገው። እኔ በጣም ብድር ፈራ ነበረ። እውነቱን ነው። ብድር ከባድ ነው እኮ የማይከፈል ከሆነ ከባድ ነው። ግን ደግሞ እንደገና አሁንም ከባንክ ተበድረው መጋዘን ይሰራሉ። ይሄ ግቢ በጣም ትልቅ ነው። እዚህ ሆኖ መጋዘኑም ያለው እዚህ ጎን ላይ ነው። እዛው አባቴ መሬት ላይ ከጎኑ። አሁንም በርሶ እጅ ነው ያለው መጋዘኑ። ፔንሲዮን ከሰራው በኋላ በፔንሲዮኑ ስራና ምናምን መነሻ አድርጌ መጋዘኑን ሰራው። እዛ መጋዘኑ ደግሞ ማከራየት ጀመርኩ። ያኔ ርካሽ ነበር በጣም። አሁን ደህና ይመስለኛል። አሁን ይሻላል። አሁን በጣም ጥሩ ይከራያል። እርሶ ግን በቃ በወጣትነቱ ብዙ ልጅ ወልደዋል። ጌጥም ምንም አያምሮትም፣ ስራ ብቻ ነው። ኧረ በፍጹም ውጣ ውረድ ነገር ምንም አይመኝ። ያሰብኩት የጀመርኩት ነገር ፍጻሜ ለማግኘት ነው እንጂ ይሄን ያህል ምንም ስለ ፍቅር ስለ ጌጥ ስለምን ምንም ልጆቼን ለማሳደግ አንድ ደረጃ ለማድረስ ነው ጥረቴ እንጂ ሌላ ምንም ስሜት የለኝም። አሁን ደግሞ በጣም እንደገና ሌላም ደግሞ ስራ ሰርተዋል ግቢው ውስጥ። አሁንም ከባንክ ተበድረው ይመስለኛል ባለ 4 ፎቅ የእንግዳ ማረፊያ ሰርተዋል። እሱንም ቦታ ይወረሳል ካልተሰራበት ይወረሳል ሲሉ እሱንም እንደምንም በዛም በዚህም ብዬ ከልጆቼም ወስጄ ፎቁን ብድር ሳልገባ ነው የሰሩት። ሰራሁት። እሱንም የሰራሁት በአያቴና በአባቴ ስም ነው። መታሰቢያው ቦታው እንዳይጠፋ ለልጆቼ በታሪክ እንዲይዙት ብዬ ነው። ወልደ ማርያም በተቋም ታደሰ የእርሶም ስም መሀል ላይ አለ። ጥሩ አረጉ። አባቴም ታደሰ ነው። እንግዲህ ታደሰም ተቋምም ወልደ ማርያምም አሉ። የሰራሁት እኔ ነኛ እንዴ ታዲያስ? በጣም ብርቱ ነው እርሶ። እድለኛ ኖት። እንደ መድኃኔዓለም ፈቃድ። እንደው በጣም የሚገርመው ልጆቹም እንደዚሁ በጣም ብርቱ ልጆቹ ነው ብለውታል አይደለ? በጣም የልጅ ስንት አለ አሁን? እግዚአብሔር ይመስገን 16 ልጅ አለ። እውነት? አይ ጥሩ ነው። 16 የልጅ አለ። ልጆቹ 8 ናቸው። አይ ጥሩ ነው እኮ በጣም። ልጆቹን እናንሳቸው። ከመጀመሪያ ባሉ 3 ልጅ። ከመጀመሪያ አቻሜለሽ፣ ገነት፣ አበበ። እነኚህ እንግዲህ እዚህ ሀገር የሉም መሰለኝ ነው። እነሱ ውጪ ናቸው ሁሉም።
ከአቶ መላኩ አንድ ልጅ በረከት። እሺ በረከት እሷም ውጭ ናት ያለችው? እሷም ውጭ ነች። ከዛ ከቀኛዝማች ገብረ እግዚአብሔር አብነት፣ ሄለን፣ ዮዲት፣ ማን ያልሻል የመጨረሻዋ ማን ያልሻል ነው። እንግዲህ አሁን አጠገቡ ያለችው አንድ ልጅ ብቻ ናት፣ ሄለን ነች። ገነት ካናዳ ትኖር ነበረ። አጋጣሚ በኢንቨስተርነት መታ እዚህ ስትሰራ ቆይታ ብዙ ስራ ከሰራች በኋላ በአጋጣሚ ከባለቤቷ ስትለይ እና የለፋችበትን ድርጅት ሀብት በሙሉ ተካፍሎ ባሏ የሁለት ልጆቿ አባት ያው መጠቃት ማለት ነው በሴት ልጅነት ምንም ሳታውቅ መጥቶ ወረቀት ፈታሁሽ ብሎ ሰጣት። እሷም አልፈታም ብላም ተከራክራ ነበረ። የሆነ ሆኖ ያው ፍቹን አጽድቆ ያለ ንብረቱን የለፋችበትን ሁሉ አካፍሎ ሸጦ እሱ ሌላ ሚስት አግብቶ ወጣ። ይሁሉት እንግዲህ ወይዘሮ ተቋም አሁን ደግሞ የኢትዮጵያ ሕግ ሲፋቱ ለሁለት ከፍሎ መካፈል ይላል አይደለ? ለሴቶች የሚጠቅም ቢሆንም ሴቶች ደግሞ የለፉበትን ንብረት ደግሞ ወንዶች እንደዚሁ ደግሞ ይካፈላሉ አይደለ? አሁን ይሄ ነው ግን አላግባብ መከፈሉ ነው እንጂ የሚሆነው በስምምነትና በትክክለኛ መንገድ ከሆነ ምንም አይደለም መከፋፈሉ። ግን እሷ ነች ይህን ሁሉ ድርጅት ያቋቋመችው፣ የሰራችው፣ የለፋችው፣ የደከመችው እና ያን ንብረት ካየ በኋላ በላዋ ላይ ንብረቱን ሸጦ ሌላ ሚስት አግብቶ ወለደ። እሱ በላዋ ላይ እንዳውም ከመንግስት ነው ሰበታ 5 ሄክታር ተሰጥቷት አልምታ ብዙ ገቢ ያስገባች የነበረው። በፊት በልብስ ከተማ ውስጥ በሙሉ ጂጂ ፋሽን የሚል ልብስ 30 ሱቆች ከፍታ ስትሰራ ነበረ። ከዛ ደግሞ ይሄ ቀዝቀዝ ሲልባት ወደ ሰበታ ሄዳ እርሻና ብዙ ስራ ሰራች። ከዛ ይሄ ሰው ወደዛው ወደ መጣበት ሀገር ለመመለስ ብሎ ነው መሰለኝ፣ እሷ አልመለስ ስትለው ነው መሰለኝ እሷን ንብረቷን ቀምቶ ሌላ ሚስት አግብቶ ተመልሶ ሄደ። እሷ በብስጭት ታመመች እና ይኸው ሁሉ ነገር ቀረ። እሷ እዚሁ አሁን ከኔ ጋር ነው ያለችው። ከባድ ነው። ልጆቹ ልክ እንደርሶ ብርቱ ናቸው ማለት ነው ነበሩ። ምን ያደርጋል ግን እንደርሶ ደግሞ ህግ ጋር ሙግትና ምናምን አያውቁም መሰለኝ እነሱ። አዎ እሱ ላይ ትንሽ እኔ ከህፃንነት ጀምሮ ነው ነገር ያስተማረኝ፣ ካስተዳደግ ጀምሮ ለመብት መታገል ነው ይሄ አይደለ? አዎ ለመብት መታገል። እነዚህ ሁሉ ልጆች በየሀገሩ አሉ። እርሱ በተለያዩ ሀገሮች ጉብኝት አድርገዋል አይደለ? አድርጋለሁ። ለሕክምናም ልጆቼ ደግሞ አገሩን እንድጎበኝ አድርገውኛል። ብዙ ነው። ስዊዘርላንድ፣ እንግሊዝ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ኢየሩሳሌም ደግሞ ለመሳለም ለመሳለም ነው ሄዱት። አዎ እዛ ነው ሄጄ የተቀበልኩት የመጀመሪያው እግዚአብሔር ፈቅዶ መድኃኔዓለም ፈቅዶ። እውነት ነው እውነቱን ነው። እንግዲህ ካናዳ ሄደዋል፣ ዱባይ ሄደዋል፣ ባንኮክ፣ ኬንያ፣ ጃማይካ ደግሞ ለሰርግ ነው ሄዱት። አዎ ለልጄ ለአብነት ሰርግ። አብነት ገብረ እግዚአብሔር። ይበልጥ የወደዱት ሀገር የትኛው ነው? እኔ በጣም ትንሽ ሻል ያለው እንደ እውነቱ ከሆነ ጃማይካ ልክ እንደ ሀገራችን አይነት ነው። ብዙም ባንቀመጥበት ጥሩ ነው። ግን ሌላው ሀገር እኔናልም አይደለም። ልቀርብ ነው ያቆማሉ። ፈረንሳይንም ብዙ ስዊዘርላንድም ሄጃለሁ። ሁሉ ቦታ አይቻለሁ። እዚህ በቀመጥ ግን ከሀገሬ የበለጠ የለም። እሱ ላይ ልክ ነው። እንግዲህ ተመልሰው እንደገና ትምህርት ቤት ገብተው ተምረዋል፣ ቋንቋም ተምረዋል። አዎ ይሄን ሁሉ ስራ ከመስራቱ በፊት ያው ያኔ አዲስ አበባ እንደገባው ማን ነው 8ኛ ሰርቲፊኬት አለኝ 8ኛ ክፍል። ግን እንደገና ተመልሼ ህግ ብማር አላሉም ነው ወይስ አላልኩም? እየተዳከምኩ ሄድኩ። ሁሉ ነገር ውጣ ውረድ በዛብኝ። ልጆቹም አሉ፣ ብቸኛነት አለ። ወደ ትምህርት ከዛ ወዲህ አላሰብኩም። ምክንያቱም ስለ ህግ ለመረዳት ያሉት ችሎታ በጣም ጥሩ ነው ብዬ ስላሰብኩ ነው። ትልቅ ግንዛቤ ያሉት ስለ ህግ። አዎ በጣም እከታተል ነበረ። ስለዚህ ለገጠመኝ ህጎቹን አነብ ነበር፣ መጽሐፍም አነብ ነበረ። በዚህ ምክንያት ነበር ወደ ህግ ወይም
ስለ መብት ያስገባኝ ይሄ ነው ማንበቤ ነው። እንደው ጥብቅና ስራ ልሞክር ብለው አላሰቡም? ኧረ በፍጹም ለራሱ ብቻ ነው እርሶ ጥብቅና የሚቆሙት? ወይዘሮ ተቋም ወርቅ እንደዚሁ ደግሞ ስለ ሴቶች እኩልነት ያሉት ግንዛቤም ንቃትም በጣም ከፍተኛ ነው። እንደው ሌሎች በዚህ ሲያበረታቱት የነበሩ ሰዎች ነበሩ? ግፊበት፣ ተከራከሪ የሚሉት ሰዎች ነበሩ ይመስለኛል። እንግዲህ አበረታቱኝ የሚሏቸው ብዙዎቹ ወንዶች ናቸው አይደለ? ወንዶችም ክብርት ወይዘሮ የሽመቤትም በሳቸው ብርታት ሞራሌ ከፍ አድርገው ከዛም ቤተሰቦቼ መጀመሪያ የተቃወሙኝም አሉ፣ በኋላ ደግሞ ተስማምቶ የገቡም አሉ፣ ከዛም የተደሰቱ አሉ። በጣም ብዙ። ልክ ነው። አንድ ጊዜ አምባሳደር ዮዲት ምሩ የኢትዮጵያ ባህል ለሴቶች እንደው የሚፈቅድ ሆኖ ነው ወይ እርሶ መጀመሪያዋ ሴት አምባሳደር ነበሩ ስላቸው፣ አይ ሴቶች ገፍተው ከወጡ በኋላ ይቀበላል ማህበረሰቡ አሉኝ። አይደለ ወይዘሮ ተቋም? የእርሶም እንደዚሁ ይመስለኛል። አዎ በጣም እኔ አሁን ሴቶች ያሉበትን ደረጃ ሳይ የምመኘውን በማየቴና በመስማቴ በሞትም ግድ የለኝም እግዚአብሔር ይመስገን እያልኩ ነው የማመሰግነው። አሁን የፕሬዚዳንት ሳህለወርቅ በፊቶቹንም ደስ ይለኛል በጣም በእውነት። እና አሁንም ምክር ቤት የገቡ ብዙ ሴቶች አሉ፣ የሚማሩትም ብዙ ሴቶች አሉ፣ ያደጉትም በጣም ብዙ ሴቶች አሉ። ይሄን በማየቴ እደሰታለሁ በጣም እውነት ነው። አቶ ግዛው ብዛኔ እንዲያመሰግኗቸው ብዬ ነው። ከእርሶ ጋራ አርፏል እሱ የሉም? አርፏል። አቶ ገብሩ ሀብተወልድ አቶ ወልዲያ ሰና 30 ሺህ ብር ሰጠኝ አሉ። መለሱ ያን 30 ሺህ ብር ሳልጠይቆት መለስኩት። እሱ መለስኩ በኋላ ወንድሞቹም ነበሩ እንግዲህ ከጎኖ አይደለ? ሁሉም በእውነት ቤተሰብ የተባለው ሁሉ ከዛ በኋላ በጣም ተባበረኝ፣ ረዳኝ እና በእውነት አመሰግናቸዋለሁ በጣም ያሉትም አሁንም ድረስ አመሰግናቸዋለሁ። ግን በኋላ በአንዳንድ ነገሮች ተቀይሜ ነበረ። በዛ በአገር ቤት በአባቴ መቃብር ቤት ምክንያት መድኃኔዓለም እዛ ሀገር የዛሬ 100 ምናምን አመት የኔ አያት ናቸው ቀኛዝማች ወልደ ማርያም የተከሉት፣ አምጥተው ለህዝባቸው የተከሉት እና እስካሁን ለውጥ እስኪመጣ ድረስ የሱ መተዳደሪያ ከግል ንብረታቸው 2 ጋሻ መሬት ሰጥተው ሲተዳደር ነበረ። ያ መሬት ለውጥ ሲመጣ ነው እንግዲህ የተወረሰው። ያው ታቦቱም ህዝብ ወረሰው እና አሁን በሱ ምክንያት ለአባቴም ሆነ ለአያቴ ህዝቡ ምንም አይነት ታሪክ ስላልሰጡና በስማቸውም ምንም ስላላደረጉ በጣም ቅር ይለኝ ነበረ። እንደውም የአባቴ መቃብር እዛ ግቢ አባቴ ሲሞት በማረግ በትክክል ጥሩ ቤት ተሰርቶ ተቀብሮ ነበር። ቤቱ ይታደሳልና ቤተ ክርስቲያኑ ይታደሳል አፍርሺና ልክ እንደፈረሰ ይሰራል ብለው አስፈረሱኝ። እዛ የአባቴ አጽም በሳጥን ቁጭ ያለ ውጪ። ከዛ ቦታ እስኪፈለግለት ወደ 3 አመት ነው እንደዚህ በየመሳለመ ምናምን ተቀምጦ ነው ያሳለፈው። አሁን እዚህ ቦታ አይሰራም ውጪ ነው እንጂ ለምን ግቢ አይሰራም? ከአጥር ውጪ የማይረባ ቦታ ይሁን እንጂ አይሆንም አሉ። እንዴት ያባቴ በሱም ብዙ አመት ተከራከርኩ በእውነት ብዙ አመት እና እዛም ላይ ትልቅ ተጽዕኖ አደረጉብኝ። እዛ መጨረሻ ነው እንግዲህ በቅርብ ጊዜ ተፈቀደና በስንት አመቱ እዛው ጫፉ ላይ ግድግዳ ግቢ ውስጥ ምድርና ፎቅ ሰርቼ ለዛው ለነሱ መገልገያ እዛ ውስጥ አጽሙ ሊገባ ቻለ። እዚህ ላይ ቅር ብሎኝ ኖር ነበረ። አሁን ግን ያው ይቅርታ አድርገዋል መቼም። አሁንማ እንግዲህ ይቅርታማ አድርጌያለሁ ነው። ወይዘሮ ተቋም ወርቅ እንደነገሩን ያደጉት ብዙም እንደ ልጅ ሳይጫወቱ ነው። የተዳሩትን በልጅነት ለመስቀል ጨፍረው ያውቃሉ? ኧረ እኔ ጨፍሬ ማለት ግን የጨፈርኩት እርጉዝ ሆኜ ወንድሜ ሲያገባ ብቻ ነው። እዛው አጠገብ ነበረ። እርጉዝ ሆኜ ለወንድሜ ሰርግ ብቻ ነው ጨፈርኩ ምለው። ጭፈራ ዘፈን ምናምን ነገር እኔ አላቅም። እንደውም አልወጣም ነው አያስወጡኝም እናቴማ። አዲስ አበባ ከመጡ በኋላስ ሙዚቃ ያለበት ቦታ ሄደው ያውቃሉ? አንዳንዴ ድሮ የጥላሁንና
ብዙነሽ ማነች እኔን ትመስያለሽ ሂሩት በቀለ። እነሱን አንዳንዴ ደስ ይለኛል ይሰማሉ። አሁን እኮ ዘፈን መርጦልዎታለሁ። መጽሐፍ ያነባሉ? አሁን ተውኩት። በፊት አነብ ነበር። አሁን የደከመኝ እየታመምኩ አላነብ እንጂ ልብ ወለድ መጽሐፍ ያነባሉ በፊት? አልፎ አነብ ነበረ። ብዙ መጽሐፍቶች አሉኝ አሁን የቤት ውስጥ ማት መጽሐፍ ነው ድሮ ካርቶን ውስጥ ታሽጎ ቁጭ ብሏል። ማት መጽሐፍ ነው ያለኝ። ያነባሉ። ያስፈልጋል ማንበብ። አሁን ምን ይሰራሉ? እድሜው እንግዲህ 90ውን ተሻገረ ልበል? 90ኛ ግንቦት 12 90ኛ ዓመቴን እሞላለሁ። 90 አይ ልጆቹ ማክበር አለባቸው በደንብ አድርገው። አከብራለን ብለውኛል። በጣም እንኳን አደረሰዎት። እንኳን አደረሰዎት። በጣም ደስ ይለኛል። ብርቱ ነው እርሶ። አሁን የሚያሳስበው ነገር አለ? አሁን ምንም የሚያሳስበኝ ነገር የለም። እኔ ልጆቼን መታችሁ ተረከቡኝ፣ አስተዳድሩ፣ አሁን ደክሞኛል፣ እኔንም ተንከባከቡ ከማለት በስተቀር ሌላ የሚያሰነ አሁን እዚህ የቦታ ነገር ውጣ ውረድ አለ። ነገሩ አሁንም አላለቀም። ልክ ነው እርሶ ሰርተውበት እና አሁን ደግሞ ተቀጣው የአገር ቤቱ ተወርሶብኝ ነበር የአባቴ ቤት። እሺ 10 ዓመት ሙሉ ነው የተከራከርኩት። ተመልሶ ነበረ። አሁንም እዛ መሬቱ ላይ እንደገና እንደው ታሪኩ እንዳይጠፋ ብዬ የአባቴን መታሰቢያ ክሊኒክ እያሰራሁ ተሰርቶ አልቋል። አሁን ስራውን ለማስጀመር እየተከታተልኩ ነው። ጥሩ ነው። በጣም ጥሩ ነው። እርስዎ እንግዲህ ሴቶች ልጆች መብታቸው መከበር አለበት ብለው ነው ብዙ የታገሉት አይደለ? በዚህ ይህን የሚያሻሽሉ ብዙ ህጎች ወጥተዋል። አሁን መቼም የተሟላ ነው ባንልም አይደለ? የተሟላ ነው ባንልም ሴቶች አሁን የተሻለ ኑሮ አላቸው። እርስዎ ለሴቶች ልጆች ነጻነት የሚበጀው ምንድን ነው ብለው ያስባሉ? ትምህርት ነው? ራስን መቻል ነው? ይንገሩኝ እስቲ። አሁን ተመስገን ሁሉ ነገር ተሻሽሎ በትምህርትም በመብትም ባናኗርም ሁሉም ተሻሽሎ ራሱን ችለዋል። አሁን እነሱ የኔ ልጆች እግዚአብሔር ይመስገን ሁሉም ራሳቸውን ችለዋል፣ ተምረዋል። እና ስለዚህ የምፈልገው ታሪክ አልፏል። አሁን ጥሩ ነው። ለሴቶች በትምህርቱም በመብቱ ነው ይላሉ። በጣም እና ራስን መቻል መማር፣ መብትን ማስከበር። ያው ሲማሩ ሲያውቁ ነው የሚያስከብሩት። ወይዘሮ ተቋም አሁን ወጣት ቢሆኑ ኖሮ ይወዳደሩ ነበር ለፓርላማ? ወጣት ብሆን አልቀርም ነበር፣ ወዳደራለሁ። እኔ እኮ እንደውም አሁን ጥቂቱን ነው የጻፍኩት እንጂ እውነቴን አሁን አምጥቼ ባሳይሽ ብዙ መጽሐፍ የሚጻፍ ነገር ነበረ። ግን ያው በህመምም ምክንያት እየተዳከምኩ በመሄዴ እንግዲህ ምናልባት ልጆቼ ያስከትሉ ይሆናል ብዬ ነው ማስታወሻ ያስቀመጥኩላቸው። ብዙ ዶክመንት አለዎት? ብዙ የሰበሰቡት አለ? አዎ አለኝ። እርሶም ሲበረቱ ቢያዩት ጥሩ ነው። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። እንግዳችን የህግ መምሪያ ምክር ቤት አማካሪ የነበሩት ወይዘሮ ተቋመ ወርቅ ታደሰ ናቸው። ወይዘሮ ተቋመ ወርቅ ምንድነው የገረመኝ፣ አንድ ጊዜ አዲስ አበባ መጥቼ ይላሉ የባህል ምግብ ኤግዚቢሽን ነበረ እና እዛ ላይ እናቴ የባህል ምግብ አቅርበው ሜዳሊያ ተሸልመዋል፣ ሰርቲፊኬት ሰጥቷቸዋል አሉ። እንዲነግሩኝ ፈልጌ ነው። ምንድነው እሱ? እኔ ማን ነበር ያዘጋጀው? ገነትን ለመውለድ መጥቻለሁ። አሁን እሳቸውን በዛን ጊዜ ለሁሉ ለቤት ስራው፣ ለቃው፣ ለምኑ የሚያቀርብ በሰባት ቤት ውራጌ ኮሚቴ ተመርጧል። ያ ሁሉ ሲመረጥ ምግቡ የውራጌ ባህል ምግብ ማን ነው ጠንቅቆ የሚያውቅ ሲባል ከዛ መካከል የኔ እናት ወይዘሮ መርከቤ ሀብተ ስላሴ ተመረጡ ምግቡን ለማዘጋጀት እና ጥቅምት 23 ነበረ የሚመረቀው። ዓመተ ምሕረቱን ዘነጋዋል እና ቤቱም 48 አካባቢ ሆነ እንደዛ ቤቱም ተሰርቷል። ጉራጌ ቤት ሁሉ ነገር ተደርጎ እናቴ ምግቡን አዘጋጁ። ወደ 18 አይነት ነው ያኔ አዘጋጁት የተባለው። እኔ ግን እዚህ እርጉዞኜ ገና አልወለድኩም ነበረ። እንዳጋጣሚ እኔ ወለድኩ። እሳቸው እዛ ስራ ላይ ናቸው
እና ያን ዝግጅት አድርገው ያው ጃንሆይ መጥተው ባህሉን አይተው መርቀው ከፈቱ። ምግቡንም ወደዱ እና ያንን እሳቸው ምግብ ይስሩ እንጂ ያስቀመሱት እሳቸው ተወክለው የወይዘሮ እልፍነሽ ገድብ የእናቴ ታላቅ እህት ናቸው ጃንሆይ ጋር ያቀረቡት ምግቡን እና ከዛ ምግቡን በመውደዳቸው ለምግብ ለሰራው ብለው ሜዳሊያ ሰጡ ጃንሆይ እና ወይዘሮ እልፍነሽ ናቸው የተቀበሉላቸው። አዎ ግን የጉራጌ ማህበር ነበር ያዘጋጀው የምግብ ኤግዚቢሽኑን። አዎ የምግብ ዝግጅቱን የሰባት ቤት ጉራጌ ህዝብ ማህበር ነው ይሄንን የጉራጌን ባህል ያዘጋጀው። አዎ ጀነራል ወልደ ስላሴ በረካን ያውቋቸዋል? አዎ እንዴ እሳቸው ናቸው እንደውም የልማት ኮሚቴ ዋና ኃላፊዎች የነበሩ እነ ጀነራል ወልደ ስላሴ ታላላቅ ሰዎች እና አዛዥ ወልደየስ ማት ናቸው። እንደ እውነቱ ከሆነ አሁን ስማቸው እየጠፋብኝ ነው እንጂ እነሱ ናቸው። ይሄንን ግን የሰባት ቤት ጉራጌም ሆነ ሌላውም በየሀገሩ ተዘጋጅቷል። ተሰማ ስንቄን ያውቋቸዋል? አዎ አውቃቸዋለሁ። ተሰማ ስንቄ ያውቃቸዋለሁ በደንብ። እሳቸውም እዛ ውስጥ ነበሩበት። አዎ ማህበረሰቡ መሀል ነበሩ። እሳቸውም የጓደኛ አባት ስለሆኑ ናቸው ነው የምትይቁት? አቶ ተሰማ ስንቄ ነበሩ። ሁሉም ነበረ፣ ብዙዎች ናቸው። አይ ጠንካራ ማህበረሰብ ነው የጉራጌ ማህበረሰብ አይደለ ወይዘሮ ተቋም ወርቅ? በጣም በአንድነት መተባበር ይችላል፣ በአንድ መሆን ይችላል፣ መረዳዳት ይችላል አይደለ? በጣም ሌላው እኮ ከዛ መማር ይችላል። አሁን እድርን ያመጣው ይሄ ማህበረሰብ ነው ይባላል። እንደገና ደግሞ የእቁብ ባህልም እንደዚሁ ከጉራጌ ማህበር የመጣ ነው ይባላል። በጣም የጉራጌ ባህልና ስራ በእውነት በዓለም የታወቀ ነው አይደለም? በሀገራችን እንደ እውነቱ አሁንም የሚያደርጉት ፊትም የነበረው ትልቅ ጥረትና አንድነት አለው። ግን ድምፁ አልተሰማም ነበረ። እስካሁን የት ይደርስ ነበር? እውነት ነው። በዛን ጊዜ ጉራጌ ህብረተሰብ በእውነቱ ምንም ቢታገልም ቢያሳይም ባህሉን ቢያረዳ ምንም ቢሆን ምንም የተደረገለት ነገር የለም። በምንም አይነት በልማትም በምንም በመንግስት ደረጃ አልታየም። ራሱ ማህበረሰቡ ነው መንገዱንም አብዛኛውን የሰራው። አዎ ሁሉን ነገር የሚሰራው ማህበረሰቡ ነው እና ይታገላል፣ ይሰራል። አሁንም ቢሆን በእውነት በሌላው አንጻር ሳየው በጣም ነው የሚታገለውና አገሩነትና አንድነቱን የሚያከብረው የሚሰራው የጉራጌ ማህበረሰብ ትልቅ ደረጃ የሚደርስ ነው። አሁንም እንዳውም ጋበር የሚባል የኢዣ ህዝብ ለትምህርት ለሴቶች ልጆች ትምህርት ለልማቱ ለሁሉም ሀገር የሚረዳ አቋም በውጭም በሀገሩም ላይ አቋቁሞ እየሰራ ነው። አሁን ጋበር የሚባል ድርጅት ጋበር ማህበር ድርጅት እሱ ጋር አለልሽ እንደውም መጽሔቱ ላይ ወረቀ። እንግዲህ ይሄ የጋበር የበጎ አድራጎት ድርጅት ቋሚ አባልነት እንደዚህ መመዝገቢያ ነው። አዎ ጋበር ማለት ምን ማለት ነው? ትርጉም አለው? ንጋልን ማለት ነው። አዎ ሲተረጎም ጋበር ማለት ንጋልን። በጣም ጥሩ ሀሳብ ነው እና አሁንም እንኳን በአንድ 2 ዓመት ገደማ አይሆናቸውም ትልቅ ስራ እየሰሩ ነው። እንደነቱ ከሆነ እዛ ሀገር ሴቶች ልጆች እንዲማሩ የንጽህና እንትን ስለሚቸግራቸው መጠበቂያ እያሉ አገሩ ላይ ደግሞ በእጅ የሚያርሱትን ትራክተር ከውጭ አስተባብረው እያስገዙ ልማት ላይ ናቸው። በጣም ደስ ይለኛል ይህን ማየቴ። እኔ በጣም ደስ ይለኛል። በጣም እንግዲህ አሁን ምንድነው በፊት ከጉራጌ ማህበረሰብ ወጣት ልጆች እንዳሉት እርሶ መሬቱ ጠባብ ስለሆነ ልጆቹን ገና በህፃንነታቸው በጨቅላነታቸው ወደ አዲስ አበባ ይልካል። ስለዚህ ይሄ መቅረት አለበት ብለው ትምህርት ቤት እየከፈቱ እንዳይመጡ ቢያንስ 12ኛ ክፍል ጨርሰው ወደዚህ እንዲመጡ ማድረግ እንደሱ እያደረጉ ነው። አሁን ጨርሰው ተምረው ራሳቸውን አውቀው ይውጡ እንጂ እንደዚሁ አዲስ አበባ መጥተው ሰራተኝነቱ ይቅር እያሉ ይህን እያስተማሩ ነው። በእውነት እኔ ደስ ብሎኛል። በጣም ደስ ይላል። እርስዎ እንግዲህ እዚህ አጠገቦ ህገ መንግስቱ አለ፣ የኢትዮጵያ ፌዴራላዊ ሪፐብሊክ ህገ መንግስት አለ፣ የተሻሻለው የቤተሰብ ህግ አለ። አሁንም እርስዎ ከህግ አይርቁም ማለት ነው?
አሁንማ ምን አርፌ ቁጭ ብያለሁ። ምን ወገለም ያ ድሮ የሰበሰብኳቸው ናቸው ለጉዳዮቼ ብዬ የሰበሰብኳቸው ናቸው። ወይዘሮ ተቋም ወርቅ በጣም አመሰግናለሁ። ዛሬ በቸስ እኔም አመሰግናለሁ። ደስ የሚል ቀን ያሳልፍኩት በጣም ደስ ይለኛል። መልካም ነገር እመኝልዎታለሁ። እድሜ እንዲሰጥዎት እመኝልዎታለሁ። ሙዚቃ አልወድም አሉ። የጥላሁንን ዘፈንና የሂሩትን ብቻ ነው የሚወዱት? ምንም አልወድ። አሁን ቀርቷል። አሁን እንደ እውነቱ ልንገርሽ ከ2 ዓመት ጀምሮ ሙዚቃ ዘፈን ምናምን ሁሉ ትቻለሁ እና አሁን የቤተ ክርስቲያን መጽሐፍ ቅዱስ ማንበብ፣ ጸሎት ማድረግ፣ የሃይማኖትና የቤተ ክርስቲያን ነገር ብቻ ነው የምከታተለው እንጂ ዘፈን እንጂ ትቻለሁ ይሄን ሁሉ። በጣም በጣም አመሰግናለሁ ወይዘሮ ተቋም ወርቅ። በጣም ብርቱ። እኔም አመሰግናለሁ እዚህ ድረስ መጥተሽ የኔን ልፋትና ድካም ለማሳወቅ በመምጣትሽ ደስ ብሎኛል። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አሜን። በጣም አመሰግናለሁ።